Israel has carried out fresh airstrikes on Lebanon just 1 day after civil envoys from both countries sat down for direct talks for the first time in many years. የሊባኖስ አየር በባሩድ ጢስ ታፍኗል። ለወትሮ ጋብ ብሎ የነበረው የእስራኤል የሚሳኤል ወላፈን ሊባኖስን ሲያነዳ አድሯል። የእስራኤል ጦር በሊባኖስ ተመሽጓል ባላቸው የሂዝቦላ ይዞታዎች ላይ ጠንካራ ድብደባ ሲፈጽም ሊባኖስ 3 ትላልቅ ከተሞች ደግሞ የሚሳኤል አርጩሜው አርፎባቸው ሕንፃዎቻቸው ክፉኛ ወድመዋል። የእስራኤል መከላከያ አይዲኤፍ በጥቃቱ ከ100 በላይ በሊባኖስ የሚገኙ ኢላማዎችን መምታቱን ሲገልጽ የተካሄዱ ዘመቻዎች ሁሉ ሂዝቦላህ የጦር ኃይሉን ዳግም እንዳያጠናክርና በአገሪቱ ውስጥ እንደገና እንዳያንሰራራ ለመከላከል ያነጣጠሩ ናቸው ብሏል። አስገራሚው ነገር ደግሞ ጥቃቱ የተፈጸመው ከበርካታ አስርተ ዓመታት በኋላ የሊባኖስና የእስራኤል ሹማምንት ለዘላቂ የሰላም ንግግር በጠረጴዛ ዙሪያ በተቀመጡ ማግስት መሆኑ ነው። እንደምን ሰነበታችሁ ውድ የኦርቢት ሚዲያ ተከታታዮች። ዛሬ ምስራቅ አፍሪካን አልፈን የሰላም ዕድሜዋ አጭር በሆኑና ሁሌም የጦርነት ደመና በተጋረጠባት የመካከለኛው ምስራቅ ቀጠና ላይ እናርፋለን። የእስራኤል ጥቃት ተንተርሰን በሊባኖስና እስራኤል መሃል ያለውን ወቅታዊ ሽኩቻ፣ የሰላም ስምምነት ንግግሮች ሂደትንና የሊባኖስን ቀጣይ ዕጣ ፈንታ በሰፊው እንተነትናለን። አብራችሁን ቆዩ። ወቅታዊ ዓለም አቀፍ ትንታኔዎችንና መረጃዎችን ለመከታተል ቻናሉን ሰብስክራይብ ማድረግ አይርሱ። የመካከለኛው ምስራቅ የፖለቲካ መድረክ ዛሬም እንደ ትላንቱ በፈላ ማሰሮ ውስጥ እንዳለ ውሃ ያለ ነው። ውጥረቱ ይንተከተካል። ዛሬም አንድ ወገን ሰይፉን ሲያነሳ፣ ሌላው ደግሞ በጥብቅ ጥንቃቄ ራሱን ለመከላከል ይሞክራል። ከጥቅምት 7 ቀን 2023 ጀምሮ ሐማስ በእስራኤል ላይ ጥቃት ከሰነዘረ ወዲህ በደቡባዊ ሊባኖስና በእስራኤል ሰሜናዊ ግዛት መካከል ያለው የሻከረ ግንኙነት በሾህ ላይ እንደሚሄዱ ቀጥሏል። የጦርነቱ ነበልባል ከጋዛ አልፎ የሊባኖስን ደቡባዊ ድንበር ማቀጣጠሉ የአካባቢውን ሰላም እንዲደፈርስ አድርጎታል። በቅርቡ በህዳር ወር 2024 በፈረንሳይና በአሜሪካ አሸማጋይነት የተፈረመው የተኩስ አቁም ስምምነት ልክ እንደተሳለ ሰይፍ ዋጋው የከፋ ሆኖ ተመልክተናል። ይህ የሰላም አጥር የሁለቱን ሀገራት ውጥረት ሊያበርድ ቀርቶ የጦርነት ቅስቀሳ መሳሪያ ሆኖ ሲያገለግል ተመልክተናል። ሊባኖስና እስራኤል የጋራ የሲቪል ተወካዮች በተገኙበት ለመጀመሪያ ጊዜ ከበርካታ ዓመታት በኋላ በቀጥታ ተነጋግረዋል። ይህ ዲፕሎማሲ እርምጃ እንደ ብዙሃን መገናኛዎቹ አገላለጽ ለሰላም የረዘመ እርምጃ ተብሎ ቢወደስም ቀጣዩ ቀን ግን የድንገተኛ ስጋትን ትርጉም በሚገባ አሳይቶናል። የሊባኖስ ፕሬዚደንት ጆሴፍ አሁን ሀገሬ በሉዓላዊነት ላይ ምንም አይነት ድርድር አታደርግም ብለው በይፋ ቢናገሩም እስራኤል ግን ንግግሩን የምትሰማው በሌላ ቋንቋ ሆኗል። ከንግግሩ በኋላ የእስራኤል ጦር በደቡባዊ ሊባኖስ ወደሚገኙት ማህሩና ጅባና አልማጃደል በሚባሉ ከተሞች ላይ ተከታታይ የአየር ላይ ጥቃቶችን ሰንዝሯል። ይህ ጥቃት የተካሄደው የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ በግልጽ የተፈጸመ ጥሰት ነው ተብሎለታል። ሊባኖሳዊቷ የአልጀዚራ ዘጋቢ ዘይና ሆድር ድርድሩ ከሰዓት 10 እንደቀጠለ የጉዳዩን መሠረታዊ ቋንቋ የሚያሳይ ነው ሲሉ ገልጸውታል። በጅባ የተፈጸመው ጥቃት ብዙ ሰዎች በሚኖሩበት ሰፈራ አንድ ሕንፃን ሙሉ በሙሉ ሲያወድም፣ የአልማጃደል ጥቃት ደግሞ የእስራኤል ወታደራዊ ቃል አቀባይ አቪካይ አድራኢ በኤክስ ገጻቸው ላይ የኃይል ማስጠንቀቂያ ከተሰጠም ከ1 ሰዓት በኋላ ነው ጥቃቱ ተፈጸመ ብለዋል። ማስጠንቀቂያውም ሆነ ጥቃቱ የእስራኤልን መልእክት ግልጽ ያደርጋል። ሂዝቦላህ ሙሉ በሙሉ ትጥቁን መፍታት አለበት። ይህ ደግሞ የሊባኖስን መንግስት ሂዝቦላ እንዲያፈርስ በአሜሪካና በምዕራቢያን ከተጣለበት ከፍተኛ ጫና ጋር የሚገናኝ ነው ሲል ዢንዋ በዘገባው አስነብቧል። ይህ የህዳር 2024 ተኩስ አቁም ስምምነት የሁለት ወገኖች የሻከረ ግንኙነትን በጊዜያዊነት ለማብረድ ታስቦ የተዘጋጀ ሰነድ ነበር። ስምምነቱ ሊባኖስ ታጣቂ ቡድኖች በእስራኤል ላይ ጥቃት እንዳይሰነዝሩ የመከላከል ኃላፊነት ሲጥልባት፣ እስራኤል ደግሞ የማጥቃት ወታደራዊ እርምጃዎቿን እንድታቆም ያስገድዳታል። ሆኖም ግን አሁን ያለው ሁኔታ ሲታይ ስምምነቱ የሰላም ወረቀት ሳይሆን የጦርነት ሰበብ ሆኗል። እንደ ሊባኖስ የጦር ባለሥልጣናት መረጃ እስከ ዳር ወር ማብቂያ ድረስ ብቻ 5198 የእስራኤልን የስምምነት ጥሰቶች መዝግበዋል። ከእነዚህም ውስጥ 657 የሚሆኑት የአየር ላይ ጥቃቶች ናቸው። የዩናይትድ ኔሽንስ ዘገባ እንደሚያሳየው ከሆነ ደግሞ ስምምነቱ ተግባራዊ ከሆነ ወዲህ ብቻ እስራኤል በየቀኑ የምታደርጋቸው ጥቃቶች ከ300 በላይ ሰዎች እንገድላለች። ከእነዚህ መካከል 127ቱ ንጹሐን ዜጎች ይገኙበታል። እስራኤል በሰይዶን ዳርቻ የሚገኘው አይን ኤል ሂልዌይ የተባለውን የፍልስጤም የስደተኞች መጠለያ ላይ ጥቃት ስትሰነዝርም 11 ሕፃናት መገደላቸውን ተከትሎ የዓለም አቀፉ የሰብአዊ መብት ድርጅት እስራኤል ዓለም አቀፍ የሰብአዊ መብት ሕግጋትን ጥሳለች የሚል ከባድ ማስጠንቀቂያ መስጠቱም የችግሩን አስከፊነት ያሳያል።
እስራኤል በበኩሏ የምታደርጋቸው ዘመቻዎች ሁሉ ሂዝቦላህ የጦር ኃይሉን ዳግም እንዲያጠናክርና በሀገሪቱ ውስጥ እንደገና ኃያል እንዳይሆን ለመከላከል ያነጣጠሩ ናቸው የሚል መከራከሪያን ታቀርባለች። በተጨማሪም ሂዝቦላህ ንጹሐን ዜጎችን እንደ ጋሻ አድርጎ እየተጠቀመ ነው ማለት ትከሳለች። የግጭቱ መሰረት በጥቅምት 8 2023 ማለትም ከጥቅምት 7ቱ የሐማስ ጥቃት ማግስት ሂዝቦላህ ከጋዛ ፍልስጤማውያን ጋር በመተባበር በእስራኤል ቁጥጥር ስር ባለው የጎላን ኮረብታ ላይ ጥቃት በሰነዘረበት ጊዜ የጀመረ ነው። ከዚያን ጊዜ ጀምሮም ከ4000 በላይ ሰዎች በሊባኖስ ሲገደሉ 1.2 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያ ቀያቸው ተፈናቅሏል። ሂዝቦላህ ከኢራን የላቀ ድጋፍ የሚያገኝና በሊባኖስ የፖለቲካና ወታደራዊ መዋቅር ውስጥ ጥልቅ ስር የሰደደ ኃይል ነው። ምዕራባውያን ሂዝቦላህ ትጥቁን እንዲፈታ ሊባኖስን ሲገፏት፣ ቡድኑ ደግሞ ይህን ሐሳብ በአጽንኦት ውድቅ ያደርጋል። ሊባኖስ ሂዝቦላህን ትጥቅ እንዲፈታ ለማስገደድ የምታደርገው ጥረት በሀገሪቱ ውስጥ የሰላም ውጥረትን መፍጠርና አዲስ የውስጥ የፖለቲካ ቀውስ ማስነሳት የሚችል አደገኛ ፈተና ሆኖባታል። የቅርቡ ድርድርም የሊባኖስ ልዑካን ቡድን መሪ ሲሞን ካራም የድንበር መካለል፣ የእስረኞች መመለስና የእስራኤልን ወረራ የማስቆም ዓላማዎች ላይ ብቻ እንዲያተኩር አቅጣጫ ተሰጥቶታል። የኢኮኖሚ ትብብርና ሰፊ የሰላም ስምምነት ማውራት አሁን ባለው የድርድር ወሰን ውስጥ የለም። የሚያሳየው ሊባኖስ ሰላም የጦርነት ጊዜ መተንፈሻ ነው በሚል መርህ እየተመራች የፖለቲካ ችግሩን መሰረታዊ መፍትሄ ላይ ለመድረስ ዝግጁ አለመሆኗን ይላሉ ተንታኞቹም። በቤይሩት ላይ የደረሰውና ከፍተኛ የሂዝቦላ አዛዥ የተገደለበት ጥቃት እስራኤል በቀጠናው ላይ መጨረሻው የሚያውቅ ጦርነት እያካሄደች እንደሆነ የሚያሳይ ነውም ተብሎለታል። ሂዝቦላ በበኩሉ ከድንበር አካባቢ በ5 ቦታዎች ላይ የእስራኤል ጦር መኖሩን በመጥቀስ ራሱን የመከላከል ኃላፊነት እንደተሸከመ የሚናገር ሲሆን በዚህም የኃይል አስተላለፉ በጣም የተወሳሰበ ሆኗል። ከኒውዮርክ ታይምስና ከፖለቲኮ ዘገባዎች መረዳት እንደሚቻለው የእስራኤል ወታደራዊ ቃል አቀባይ አቪካይ አድራኢ በማህበራዊ ሚዲያ ላይ የለቀቁት የግዳጅ መፈናቀል ማስጠንቀቂያና የማጃደልና በራሺት የካርታ ምልክት ማሳየቱም የሂዝቦላን መሠረተ ልማትና የጦር መሳሪያ ማከማቻ ስፍራዎችን ኢላማ ማድረጉን ያመለክታል። እስራኤል እነዚህ ቦታዎች በሲቪል መኖሪያ አካባቢዎች መካከል መሆናቸውን በመጥቀስ ሂዝቦላህ የሊባኖስን ሕዝብ እንደ ጋሻ እየተጠቀመ ነው የሚል መከራከሪያን ታቀርባለች። ይህ ክስ ዓለም አቀፉን ማህበረሰብ ለማሳመን የሚረዳ ጠቃሚ መሳሪያ ሆኖላታል እየተባለ ነው። ሊባኖስ በበኩሏ የብሔራዊ ዜና አገልግሎቷ በጅባ ከተማ ላይ የደረሰው ጥቃት መኖሪያ ቤቶችን መውደሙንና የአካባቢው ባለሥልጣናትም በ300 ሜትር ርቀት ውስጥ ያልተሰበረ መስኮት የለም በማለት የደረሰውን ጉዳት አስከፊነት ገልጸዋል። የሁለቱ ወገኖች የቃላት ጦርነትና የመከራከሪያ ነጥቦች ያለምን አስተያየት ወደ ራሳቸው ለመሳብ የሚያደርጉት ጥረት የውጥረቱን ስብስብነት ይጨምራል። በሌላ በኩል ድርድሩ ከጀመረ በኋላ የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም ድርድሩ ለግንኙነት መደበኛነት ወይም ለሰላም ስምምነት የሚደረግ እንቅስቃሴ ያለመሆኑን አጽንኦት ሰጥተው ተናግረዋል። ይህ የሚያሳየው ሊባኖስ ፖለቲካዊ እርምጃዎቿን የምትወስደው በውስጥ የፖለቲካ አስተላለፍና የኃይል ሚዛን ውስጥ ሆና እንደሆነ ነው። የሊባኖስ መንግስት ለሂዝቦላ ትጥቅ መፍታት ቃል ቢገባም ሂዝቦላ ግን በጽናት ውድቅ አድርጎታል። ይህ ቡድን በሊባኖስ ፖለቲካዊና ማህበራዊ መዋቅር ውስጥ ያለው የላቀ ስፍራ መንግስት በቡድኑ ላይ እርምጃ እንዲወስድ የመፈለጉን አቅም የማይታመን ተስፋ ያደርገዋል። ሂዝቦላህ በተለይም ኢራን የምታደርግለትን የሚያቋርጥ ድጋፍ ሲታሰብ ትጥቁን መፍታት ማለት በቀጠናው ውስጥ ኢራን ያላትን የጂኦፖለቲካዊ ተጽዕኖ አሳልፎ መስጠት ነው። የተኩስ አቁም ስምምነት በተፈረመበት ወቅት ከእስራኤል የተጠበቀው ዋናው ነገር የጥቃት ወታደራዊ እርምጃዎቿን ማቆም ነበር። ነገር ግን እስራኤል የሂዝቦላ ኃይል ዳግም እንዳይገነባ ለመከላከል በሚል ሰበብ በየቀኑ የሚደረጉ ጥቃቶችን አጠናክራ ቀጥላለች። ከዚህም በላይ እስራኤል ስምምነቱ ቢኖርም እንኳ በሊባኖስ ግዛት ውስጥ 5 የጦር ሰፈሮችን ይዛ መቆየቷ ስምምነቱን በገዛ እጇ እየጣሰች እንደሆነ ያሳያል እየተባለ ነው። ይህ ደግሞ በሊባኖስ ሕዝብና በመንግስት ዘንድ ተቀባይነትን ያጣ ሲሆን ለሂዝቦላ ደግሞ የሀገሪቱን ሉዓላዊነት የመጠበቅ የሚል አቋም ይዞ እንዲቀጥል የሚያደርገው ሆኗል። ከአልጀዚራ ዘጋቢ ዘይና ሆድር የተገኘው መረጃ እንደሚያሳየው የሊባኖስ ተወካይ ለመጀመሪያ ጊዜ ወታደራዊ ባለስልጣን ሳይሆን ሲቪል መሆኑን በድርድሩ ሂደት ያልተጠበቀ ለውጥ ሆኗል። ይህ ቋንቋን የመቀየር እርምጃ ሊባኖስ ዓለም አቀፉ ማህበረሰብ የማሳመንና ግጭቱን ከወታደራዊ ግጭት ወደ ፖለቲካዊ ዲፕሎማሲ መድረክ የማሸጋገር ፍላጎት እንዳላት ያሳያል። የሊባኖስ ፕሬዝደንት ጆሴፍ አውን የሲቪል መልእክተኛውን ሲመን ካራምን ወደ አሜሪካ የቀድሞ አምባሳደር መሾማቸው ሊባኖስ ለዓለም አቀፉ ማህበረሰብ ለመድረስ እንዲሁም በአሜሪካ በኩል ድጋፍ ለማግኘት ያላትን ጉጉት የሚያሳይ ነው። በተቃራኒው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት በበኩሉ በድርድሩ ላይ ያለውን ሁኔታ አጎንታዊ እንደሆነ በመግለጽ የኢኮኖሚ ትብብርን የማስፋፋት ሀሳብ መኖሩን ጠቅሷል። ነገር ግን እስራኤል ምንም አይነት የኢኮኖሚ እድገት ቢኖርም እንኳ ሂዝቦላ ትጥቁን መፍታት አስፈላጊ ነገር እንደሆነ ገልጻለች። ይህ አቋም እስራኤል ሰላምን የምትፈልገው በራሷ የደህንነት መስፈርት እንጂ በጋራ መግባባት መሰረት እንዳልሆነ የሚያሳይም ሆኗል። ምዕራባውያን በተለይም አሜሪካና ፈረንሳይ በአሸማገን የተገኙበት ይህ ድርድር የሁለቱን ሀገራት የውስጥና የውጭ ፖለቲካ አስተላለፎች ግፊቶች መድረክ ነው ተብሏል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ሊባኖስን መጎብኘታቸውና ጦርነቱ እንዲያበቃ መማጸናቸው የችግሩን ዓለም አቀፍ ትኩረት አሳይቷል። ይሁን እንጂ ጦርነቱ ጳጳሱ ከሄዱ በኋላ ወዲያውኑ እንደገና መቀጠሉ መንፈሳዊ ቃል በጦርነት አምባገነንነት ውስጥ ያለውን ደካማነት ያሳያል። እስራኤል የሂዝቦላን ኃይል በማውደም የደህንነት ቀጠና ለመፍጠር ስትፈልግ ሂዝቦላ ደግሞ የመቋቋም ጥምረት ወይም አክሲስ ኦፍ ሬሲስታንስ በሚል መሪ ቃል የኢራንን ጥቅም ለመጠበቅ ይተጋል። የሊባኖስ መንግስት ደግሞ በሁለቱ ኃያላን መካከል ሆኖ የሀገሪቱን ሰላም በጉልበት ለመጠበቅ ይሞክራል። ይህ ትግል የዩናይትድ ኔሽንስ የሰብአዊ መብት ጽሕፈት ቤት የእስራኤልን ድርጊት እንዲመረምር ጥሪ ማቅረቡ የግጭቱ ዓለም አቀፍ ደረጃና ሰብአዊ ቀውስ ምን ያህል የከፋ እንደሆነ የሚያሳይ ነው። የሂዝቦላና የእስራኤል ሽኩቻ የሊባኖስንና አካባቢውን ሁሉ በከፍተኛ ውጥረት ውስጥ አስገብቶታል። ቀጣዩ ዙር ድርድር በታህሳስ 19 እንደሚቀጥል ቢታወቅም በውል የማይታወቀውን የሊባኖስን ቀጣይ ዕጣ ፈንታ የሚወስነው ግን በጠረጴዛ ዙሪያ የሚደረገው ንግግር ሳይሆን በሂዝቦላና በእስራኤል መካከል ያለው የኃይል አስተላለፍ ነው። ሊባኖስ በውስጥ ፖለቲካዊ ችግርና በኢኮኖሚ ቀውስ ከዚያም በኃይል አስተላለፉ መካከል የተቀጠቀጠች ሀገር ሆናለች። የሂዝቦላን ትጥቅ መፍታት የሊባኖስን ውስጣዊ የሰላም መስዋዕትነት ሊያስከፍልም ይችላል። እስራኤል በሰሜናዊ ድንበሯ ላይ መረጋጋት እስካልተፈጠረ ድረስ የማጥቃት ዘመቻዋን አላቆምም የሚል ጽኑ አቋም ላይ ነች። እንደ ኢራን ባሉ ሀገራት የሚደገፈው የሂዝቦላ ኃይል በበኩሉም በቀጠናው ውስጥ ያለውን ሚና አሳልፎ ለመስጠት ዝግጁ አይደለም። የሊባኖስን ሉዓላዊነት የመከላከል መከራከሪያውን በመጠቀም የመሳሪያ ክምችቱንና አቅሙን ማሳደግ ይቀጥላል። በቀጠናው ውስጥ ሰላም እንደ ሩቅ ተስፋ እየታየ ነው። የሊባኖስ ቀጣይ ዕጣ ፈንታ ወይ ወደ ሰፊ የጦርነት አውድማ መግባት ወይ ደግሞ በኃያላን ግፊት ሂዝቦላን ትጥቅ ማስፈታት አደገኛ ውሳኔ ውስጥ መግባት ነው። አንዳቸውም ለሊባኖስ ቀላል አይደሉም። በጥባጭ ባለበት ማን ጥሩ ይጠጣል እንዲሉ የሁለት ወገኖች ሻከረ ግንኙነት ለመላው ለመካከለኛው ምስራቅና አለፍ ሲልም ለዓለም ቀጣይ ውጥረት መሰረት ይሆናል። በቀጣይ ታህሳስ 19 የሚደረገው ድርድር የቀጠናውን ውጥረት ያረግባል ተብሎ የሚጠበቅ ሲሆን ሊባኖስ፣ እስራኤል፣ ሂዝቦላና አሸማጊዎቹ የሰላምን በር በቅንነት ለመክፈት ከልብ መስራት አለባቸው የሚለው ሁሉም የሚስማሙበት ሐሳብ ሆኗል። አለበለዚያ የሊባኖስ ዕጣ ፈንታ እንደ በንፋስ የሚንገዳገድ ሻማ ሆኖ ይቀጥላል። የሰላም ብርሃኗም ደብዝዞ ይቆያል። የዛሬውን ዝግጅት በዚሁ እናጠቃልላለን። እስከሚቀጥለው ጊዜ ድረስ ሰላምና ጤና እመኝላችኋለሁ። ሰናይ ጊዜ